فردوس الرحمن ظلال فردوس الرحمن. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، يكون بإذن الله تبارك وتعالى الكلمة بعنوان تقوى الله سبحانه وتعالى، يعني ثمراته في الدنيا والآخرة. عند سالفنا يعني كأستاذوች በኩል የተነገረው በተውሂድ ዙሪያ يعني حقيقة ከዚህም በላይ ቢሄድ ከሰዓት መጣበብ አንፃር እንጂ የተውሂድ ጉዳይ በ30 በ40 ደቂቃ የሚጠናቀቅ አይደለም። ግን يعني ከንግግራቶች መልካም ንግግር ማለት يعني አጠር ብሎ ጥሩ መልእክትን ያስተላለፈ ስለሆነ يعني የተውሂድን ጉዳይ አደራ መባባል ያስፈልጋል። تقوى يعني الله سبحانه وتعالى مفرات بتملكته الله عز وجل بقرآن بتلايو يقرآن አንቀጾች ላይ እሱን እንድንፈራ እሱ ያዘዘንን እንድንታዘዝ ከከለከለን እንድንከለከል الله عز وجل አደራ የሚለው ጉዳይ ነው። አደራ የሚለው ጉዳይ ነው። ተቅዋ ማለት አላህ መፍራት ሲባል يعني ምን ማለት ነው? አላሁ عز وجل ያዘዘውን መተግበር፣ እሱ የከለከለን የሆነ ነገር ደግሞ መከልከል መራቅ ማለት ነው። ሰለፎች በዚህ መልኩ ነው ዒባራ ያስቀመጡለት። ለምሳሌ ዓሊ ኢብኑ አቢ ጣሊብ ረዲየላሁ ተዓላ ዐንሁ በዚህ መልኩ ያስቀምጣሉ። አላሁ ስብሓነሁ ወተዓላ መፍራት ሲባል ሌላ የሆነ አዲስ የሆነ ታሪክ የለው። አላሁ عز وجل ባዘዘብን በሆነ መንገድ ላይ መታዘዝ፣ የከለከለን የሆነ ነገር ደግሞ በአጠቃላይ መራቅና መከልከል ማለት ነው። يعني ተቅዋ ሲባል ይሄ ሁላችንም ዘንድ ሊኖር የሚገባ። አንድ ሰው አላህን ካልፈራ ማዕሲያዎችን እንደዚሁ እየተዳፈረ በአላህና በሱ መካከል ያለው የሆነ ዓላቃ ወይም ደግሞ ትስስር የተበላሸ ይሆናል። ሌሎች ማዕሲያዎች ላይ የሚወድቅና ከዛም يعني የወንጀላቶች ሁሉ ትልቁ ወንጀል ሽርክ ላይ ስራዎችን ሁሉ የሚያወድም ላይ ሊወድቅ ይችላል ማለት ነው። ስለዚህ አላሁ ስብሓነሁ ወተዓላ ያስቀመጠልን የሆነ ድንበር እዛ ላይ መቆም ያስፈልጋል። ይሄንን አትለፉ፣ ይሄንን አትስሩ አለመስራት፣ ይሄንን ስሩ በቻልነው ያክል ደግሞ ያንን ነገር መስራት ተቅዋ ማለት አላህ መፍራት ማለት ነው። አላሁ ስብሓነሁ ወተዓላ በቁርአን ላይ في سورة النساء ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله إلى ከእናንተ በፊት የነበሩ አህለል ኪታቦች መጽሐፍ የተሰጣቸው የሆኑ ሰዎችን አደራ ብለናል። ይህም አደራ እናንተንም ጭምርንም ያካተተ ነው። ወኢያኩም አንተቁላህ አላህን ፍሩ ይላል የሚል መልእክት ለሁሉም አስተላልፈናል። ተቅዋ ማለት የአላህ ስብሓነሁ ወተዓላ ወስያ ነው። ለልአወሊን ወልአኺሪን ለመጀመሪያዎችም ለመጨረሻዎችም የተስተላለፈ ወስያ ነው። አላህን መፍራት፣ አላህን ፍሩ የሚለው ቃል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም يعني አላህ ስብሓነሁ ወተዓላ እጅጉኑ ከመፍራታቸው የተነሳ ሱረቱል ሁድ ላይ ያለው የቁርአን አንቀጽ ቀጥ በል በአላህ ዲን እንደታዘዝከው የሚለው ሲወርድ ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ ሁድና መሰሎቿ ሽበት አወጡብኝ፣ ጭንቅላቴ ላይ ሽበት እንዲወጣ ምክንያት የሆናቸው ይሄ የቁርአን አንቀጽ ነበር። አላህን ስብሓነሁ ወተዓላ እጅጉኑ ይጠነቀቃሉ። يعني ሰለፎች አላህን ስብሓነሁ ወተዓላ እጅጉኑ የሚጠነቀቁ وكذلك أيضا አላህን ስብሓነሁ ወተዓላ እጅጉኑ የሚፈሩ ናቸው። طيب ስለሆነ يعني የነሱን መንገድ ደግሞ መከተል በእኛ ላይ ግዴታ ስለሆነ የሰለፎችን መንገድ መከተል ያስፈልጋል። ተቅዋ ኒዕመቱን ዐዚማ። አላህን ስብሓነሁ ወተዓላ መፍራት የሚለው
ለአንድ ሰው የተሰጠው ከሆነ ያኒ ትልቅ የሆነ ጸጋ ነው ያኒ على العباد ባባሪያዎች ላይ አላህ Subhanahu Wa Ta'ala ከዋለላቸው ከሆነ ውለታ መካከል ትልቁ ያኒ ተቅዋን አላህ Subhanahu Wa Ta'ala መፍራት የሚለው እነሱ ላይ ያለ ከሆነ طيب ያኒ የታዘዙትን ይሰራሉ የተከለከሉትን ደግሞ እንደዚሁ ምን ይላሉ እየተከለከሉ ይሄዳሉ ማለት ነው ይሄ ደግሞ አላህ Subhanahu Wa Ta'ala እነሱን እንዲወዳቸው አንዱ ምክንያት አላህ ከወደደህ ደግሞ ያኒ የሚፈልገው ይሄ ነው ዱንያ ላይ የተለያዩ ዒባዳዎችን ምንፈጽም አላህ Subhanahu Wa Ta'ala እንዲወደን የሱን ውዴታ ለማግኘት የሱን ጀነቱን ለማግኘት طيب ስለዚህ والتقوى عباد الله وصية الله سبحانه وتعالى للأولين والآخرين كما قال الله سبحانه ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله اندملوا نبينا عليه الصلاة والسلام من حديث عرباض ابن سارية رضي الله عنه مستلالف نبينا عليه الصلاة والسلام مكر علنا التويلال نبي صلى الله عليه وسلم يمكراتو مكر أوصيكم بتقوى الله مجمر يمكراتو اللهم بمفرات عدرا لا تولوهن يالوج أوصيكم بتقوى الله والسمع والطاعة يعني إلى آخر الحديث مجمر يمكراتو نبي صلى الله عليه وسلم اللهم بمفرات عدرا لا تولوهن اللهم مفرات كتغني يهلم نجر መስተካከያው ነው አላህ ከፈራን ዒባዳችንን አሳምረን ለማድረግ ትልቁ መስመር አላህን መፍራት የሚለው አላህን መፍራት ከሌለ ተውሂድህ ላይ ጠንካራ አትሆንም ሶላትህ ላይ ጠንካራ አትሆንም ኢማንህ ላይ ችልተኛ ይሆናል ማንኛውም ሰው አላህን መፍራት የሚባለው ከሌለ في السر والعلن በኸልዋ ወይም ደግሞ ለብቻ ስትሆን ሌላ ሰው ውጭ ስትወጣ ሌላ ሰው ከሆንክ አላህን መፍራት የሚባለው ነገር ቀልባችን ላይ የለም ማለት ነው ስለዚህ አላህ Subhanahu Wa Ta'ala ለዚህ ነው ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون እናንተ ያመናችሁ ምእመናን አላህ Subhanahu Wa Ta'ala ተገቢ የሆነውን ፍራቻን ፍሩት ተገቢ የሆነውን ፍራቻን ፍሩት ولا تموتن إلا وأنتم مسلمون እናንተ ሙስሊሞች አማኞች ሆናችሁ እንጂ እንዳትሞቱ ይላል አላሁ ተባረከ ወተዓላ ስለዚህ አላህ መፍራት አላሁ Subhanahu Wa Ta'ala በብዙ ቦታ ላይ አደራ ያለው ጉዳይ ነው ያ አዩሃ الذين آمنوا اتقوا الله وقولوا قولا سديدا እናንተ ያመናችሁ ምእመናን አላህን ፍሩ ትክክለኛ የሆነ ንግግርን ተናገሩ ይላል ስለዚህ አላህን ማትፈራ የሆነች ምላስ ብዙ ነገር ነው የምትናገረው ውሸት ታወራለች ኹራፋቶች ይነገራሉ ይው ወንድማችን ተከስ እንዳረገው ቅድም መንዙማዎች የመሳሰል አላህን ማትፈራ ከሆነ ብዙ ነገር ነው በተግባርም በምላስ የምታስገኘው ማለት ስለዚህ ዒባዳችን አላሁ ተባረከ ወተዓላ ባዘዘው መልኩ ለመፈጸም ተቅዋ አላህን መፍራት የሚለው መሽከርከሪያው አላህን መፍራት ሲጨመርበት በተዋበና በተስተካከለ በሆነ መልኩ ዒባዳዎችን ለመፈጸም ያስችለናል ማለት ነው ስለዚህ ተቅዋ አላህን Subhanahu Wa Ta'ala መፍራት አላሁ عز وجل ስንቅ ያዙ ተሰነቁ ብሎ ያዘዘው ነው በቁርአን ላይ وتزودوا فإن خير الزاد التقوى واتقون يا أولي الألباب وتزودوا سنك يازو إلى الله سبحانه وتعالى فإن خير الزاد التقوى كسنكوش كل دمو بلاجو تلك درجة يالو سنك مالت الله مفرات نو بمن يوم من كسكاسياتشو لا الله مفرات كال تلك سنك مالت يهنو إلى الله سبحانه وتعالى وتزودوا فإن خير الزاد التقوى واتقون يا أولي الألباب እናንተ የልቦና ባለቤት የሆናችሁ ሰዎች ሆይ እኔን ፍሩኝ አላህን ፍሩ እኔን ፍሩኝ ይላል እኔ ያዘዝኳችሁን ታዘዙ እኔ ከከለከልኳችሁ ደግሞ ሙሉ በሙሉ ተከልከሉ የመልእክተኛውን ሱና አለይሂ ሰላቱ ወሰላም ቀጥ አድርጋችሁ ተከተሉ ፈጽሙ ማለት ነው
ስለዚህ አላህ Subhanahu Wa Ta'ala እኔን ፍሩ እያለ ያዘዘም ማንኛውም ሰው ወደ አኺራ ወይም ሲሞት ስንቅ ይዞ መሄድ ይፈልጋል ከስንቆች ሁሉ ትልቁ ስንቅ ደግሞ አላህን መፍራት አላህን ስንፈራ ነው ተውሂዳችንን ቀጥ አድርገን የምንይዝ እንደዛማ ካልሆነ እኮ ሰኞ ማክሰኞ ቀናቶች ሁሉ በአጠቃላይ ከአላህ ውጪ ላለ ተሰጥተው ተው አላህን ፍራ ይሄ ነገር ሽርክ ነው ተው አላህን ፍራ ይሄ ነገር ቢድዓ ነው ተው አላህን ፍራ ይሄ ከዲን ጋር ይጋጫል ብለህ ብትነግረው يعني የፈለከውን ያክል 3 مرات 30 ጊዜ ነገር ከዛ በላይ ብትነግረው نعم የፈለከውን ያክል ብትነግረው ምንም አይሰማው ለምን አላህን መፍራት የሚለው ቀልቡ ላይ ስለሌለ ቀልባችን ስለደረቀ ማለት ነው ስለዚህ يعني بارك الله فيكم ትልቁ ስንቃችን ነው ምን ተቅዋ አላህን መፍራት በሴቱም በወንዱም ላይ ሊገኝ የሚገባ ይሆን وتزودوا فإن خير الزاد التقوى واتقوني يا أولي الألباب ብሎ ተናግሯል አላህ Subhanahu Wa Ta'ala ስለዚህ ሁላችንም አላህን መፍራት አለብን يعني ሰለፎች ቁርአን ሲቀራ በተለይ ደግሞ ቅጣትን የሚያወሳ የሆነ የቁርአን አንቀጾች ሲነበብ በጣም ያለቅሱ ነበር በጣም ነው ያለቅሱ ነበር እኛ ግን በተቃራኒው ቀልባችን ደርቆ አላህ ቀልባችን ሁላችንም ያርጥብልን ምንም አይመስልን አላህ መፍራት የሚለው ከኛ ዘንድ ተራቁቷል ማለት ነው يوم نقول لجهنم هل امتلأت وتقول هل من مزيد يا الله يتناجر في سورة القاف ይሄንን ያነበብን ራሱ ምንም አይሰማም ለጀሃነም እኛ ባልን ጊዜ ስለ ጀሃነም አውሬነት አላህ Subhanahu Wa Ta'ala የነገረን ስለ ቂያማ አስፈሪነት እየተናገረ في سورة الانشقاق ያነበብነው ምንም አይመስለን معناهم حتى ብናቀው ማለት ይሄ የቀልባችን ድርቀት ያመጣው አላህ Subhanahu Wa Ta'ala መፍራት የሚለው ነገር ከኛ ላይ ምን ብሏል يعني እየተሸረሸረብን ያለው ስለዚህ يعني ወደ ኋላ ተመልሰን ኢማናችንን ማደስ ያስፈልጋል አላህ መፍራት እኛ ዘንድ መገኘት አለበት የኛ ዒባዳችን አላህ Subhanahu Wa Ta'ala ባዘዘው በሆነ መልኩ እንዲጓዝልን ከፈለግን ማለት ነው አላህ Subhanahu Wa Ta'ala እንዲወደን ከኛ ዒባዳችንን እንዲቀበለን الله من دنيا له إنما يتقبل الله من المتقين الله سبحانه وتعالى ملكام سراتشون يميقبل اللاتشو النزيا السون يميتنككو السون يميفرو يهونو سوچ ناتشو ይላል إنما يتقبل الله من المتقين ከነዚያ ከማን የሚቀበለው ከፈሪዎች አላህን ከሚፈሩ አላህን ፈርተው ብቻ አይደለም አላህን ከመፍራታቸው የተነሳ ዒባዳቸውን ሲፈጽሙ على العلم والبصيرة ዲን ባዘዛቸው በዕልም ላይ ተገንብተው ነው ዒባዳቸውን የሚፈጽሙት ከዚህም በተጨማሪ አላህ Subhanahu Wa Ta'ala ዒልምን የማስተምራቸው ሰዎች ማለት አላህን የሚፈሩ ናቸው ይላል አላህ ምን ይላል ቁርአን ላይ ወተቁላህ ወዩዓልሙኩሙላህ አላህን ፍሩ አላህ እናንተን ያስተምራችኋል አላህን ፍሩ ጠቃሚ የሆነ ዕውቀትን አላህ ይሰጣችኋል الله عز وجل في سورة الأنفال إن أنت يأمنات مؤمنان الله انفروا يعني الله بتفروا إن تتقوا الله يجعل لكم فرقانا الله بتفروا يعني علمي ستاتشوهال بحقنا بباطل مكاكل يمثل أيوبتي هنا العلم الله لأن أنت ستاتشوهال تقوى الله مفرات يللبتي هنا علم بيقني مراسو ثمرات يلو ترف يلوم ፍሬያማ አይደለም በማይጠቅም ነብዩ ሰለላሁ ዐለይሂ ወሰለም እንደነ ያሉት በኡመቶች ላይ መፈራላቸው الائمه المضلين አጥማሚ የሆኑ መሪዎችን ዑለማ እሱ አሉ አይደል يعني ليلا ونهارا ወደ ቢድዓ የሚጣሩቁ ዑለማ ተብዮች አሉ طيب የማይጠቅም ዕውቀት يعني ለራሳቸውም ጠመው ማህበረሰቡን የሚያጠሙ ለስንት አመታት ሀገራችን ላይ ቅድም ተነግሯል አይደል በትንሹ يعني መንዙማው ድቤው ምኑ ይሄ እንደ ዲን ነበር የሚወሰድ እሱን የሚቃረን ሰው ይሄ ቢድዓ ነው ይሄ ሽርክ ነው የሚል ሰው የዲን ጠላት ተደርጎ ነው የሚያዘው የነብዩ ጠላት ተደርጎ ማለት
ነገር ግን ጉዳዩ በተቃራኒ ነው ያለው። ይሄንን ማስጠንቀቅ ከዲን ነው፣ ይሄንን መተግበር ደግሞ ከዲን አይደለም። ስለዚህ የጠቃሚ የሆነ ዒልም ሊኖረን ዘንድ አላህን መፍራት እኛ ዘንድ ሊኖር ይገባል። يعني التقوى هو سبب لتحصيل العلم النافع ጠቃሚ የሆነ ዕውቀት እኛ እንድናገኝ አላህን መፍራት አንዱ ሰበብ ምክንያት ነው። ከዚህም በዘለለ አላህን መፍራት ብዙ የሆኑ ተመራቶች ወይም ደግሞ ፍሬዎች አሉ። ለምሳሌ አላህ Subhanahu Wa Ta'ala በቁርአን ومن يتق الله يجعل له مخرجا አላህን የሚፈራ የሆነ ሰው ካለበት ከሆነ ከተጣበበ ከሆነ ሁኔታ መውጫን ያበጅለታል፣ መውጫን ያደርግለታል ይላል። አላህ የሚፈራ የሆነ ሰው መውጫ ከምንም ከችግር ከፈተና አያጣም። ነብዩላህ ኢብራሂም አለይሂ ሰላም እንደተጠቀሰው ያኒ እሳት ውስጥ ተወርውረዋል። እሳት ውስጥ ሲወረወሩ የወረወሯቸው እሳት ሰዎች መቅረብ አቅቷቸው በወስፈንጠር ነው ከሩቅ ወርውረው ያስገቧቸው። በራሪዎችን ከሰማይ የሚጥል እሳት ነበር። ለበርካታ ጊዜያቶች እንጨት አሰባስበው ነው የጣሏቸው እዛ ውስጥ። ነገር ግን አላህን የሚፈሩ የነቢያት አባት የሚባሉት ነብዩላህ ኢብራሂም አለይሂ ሰላም ስለነበሩ አላሁ Subhanahu Wa Ta'ala እንደገቡ ወዲያውኑ يعني الله عز وجل من يلال في سورة الأنبياء لي أنت إسات هوي بلنا ألنات لا إساتها إبراهيم عليه السلام لا تتعلوا بثل ونسات بلنا ألنيلا قلنا يا نار كوني بردا وسلاما على إبراهيم بإبراهيم لي سلام هنيلت من ما ينت ما يقاتل سلام يترقى هنا كأزا هنيلت بلنا عززني إلى الله سبحانه وتعالى. ስለዚህ ከዚህ ችግር ከዚህ መከራ መውጫን አገኙ ማለት ነው ኢብራሂም አለይሂ ሰላም። ነብዩላህ ዩኑስ አለይሂ ሰላም አሳ ነባሪ ሆድ ውስጥ እንደዚሁ ገብተው የወጡበትን ሁኔታ እናውቃለን፣ ምን ያህል ቆይተው እንደሆነ። አሳ ነባሪ ሆድ ውስጥ ገብተህ ማለት ነው አንተ ያንተ የአጥንትህ ፍርክሽካሽ ሁሉ ላይገኝ ይችላል። ነገር ግን እዛ ውስጥ ገብተው ምንም ሳይሆኑ አላህን Subhanahu Wa Ta'ala የሚፈሩ የአላህ ባሪያ ስለነበሩ ምንም አልሆኑም እዛ ውስጥ። لا إله إلا أنت سبحانك إني كنت من الظالمين የሚለውን ሲያሰሙ يعني የነሱ ንግግር አላህ Subhanahu Wa Ta'ala ስለሚያውቅ የዚህን ጊዜ አዳናቸው። ስለዚህ ባረከላሁ ፊኩም ከችግር ከፈተና ለመውጫም አላህን መፍራት يعني አንዱ ሰበብ። ሌላኛው يعني በረካን ለማግኘት ሪዝቅን ለማግኘት ሐላል የሆነ ነገር ለማግኘት ራሱ አንዱ ሰበብ ነው። አላሁ ዐዘ ወጀል ምን ይላል? ወመን የተቂላህ አላህን Subhanahu Wa Ta'ala የሚፈራን የሆነ ሰው يعني እሱ ካላሰበበት ከሆነ ነገር ሪዝቁን እንሰጠዋለን። ይሄም አንድ ነገር ሰው ይለፋል ይቸገራል يعني ብዙ ዱንያ ተዓብ ብዙ يعني ሸርጥ ስለሆነ ነው። አንተ አላህ Subhanahu Wa Ta'ala ቁጭ ብለህ አላህ ላንተ የሆነ ነገር ማድረግ ይችላል፣ ነገር ግን ሰበብ ያስፈልጋል። አላህን ፈርተህ በምታደርጋቸው በሆኑ ሙዓመላቶች በሁሉም የአላህን ፍራቻ አንተ ላይ ካለ ኢንሻአላህ አላህ Subhanahu Wa Ta'ala ሪዝቅን ይሰጣል ማለት ነው። ሪዝቅን ምን ይላል? ይሰጣል። طيب ስለዚህ በዚህ ዱንያ ላይ ሳለ የተዋበ የሆነን ኑሮ ለመኖር የሚፈልግ የሆነ ሰው አላህን መፍራት የሚለው ስንቁ ሊሆን ይገባል፣ ስንቁ መሆን አለበት። طيب አላሁ Subhanahu Wa Ta'ala እሱ የሚፈሩ የሆኑ ሰዎችን በተመለከተ አላሁ ዐዘ ወጀል ምን ይላል? وهو معكم أينما كنتم إن الله يحب المتقين يعلم الله ይናገራል በሌላ የቁርአን አንቀጽ። እነዚህ አላህን የሚፈሩ የሆኑ ሰዎችን አላህ ይወዳቸዋል። የአላህ ውዴታ ማግኘት እኮ በጣም ትልቅ ነገር። ሰው እኮ የሰውን ውዴታ አገኛለሁ ብሎ ስንት ይለፋል አይደል? ስጦታ ይሰጣል፣
በዚህ ፈገግ እያለ ይሄዳል በማይጠቅም በሆነ በዱንያዊ በሆነ ጥቅም እንኳን ቢሆን ማለት ነው የአላህ ውዴታ ለማግኘት ነው እዚህ ዳዕዋ ሲጠራ ሰው የሚመጣው የአላህን Subhanahu Wa Ta'ala ውዴታ ለማግኘት ነው በቀን 5 አውቃት ሶላት ሰውየው የሚሰግደው የአላህን ቁጣ ለመራቅ ነው ዒባዳን የምንፈጽም ማለት አላህ Subhanahu Wa Ta'ala እሱን የሚፈሩ የሆኑ ሰዎችን አላህ ይወዳቸዋል ካለ እሱን መፍራት ነው ያለብን የሱን ትእዛዝ መፈጸም አለብን ማለት طيب ስለዚህ የአላህ ውዴታ ማግኘት ደግሞ ትልቅ ነገር ነው يعني ሁላችንም ልንቻኮልበት የሆነ ጉዳይ ነው በረካ ረድኤት ለማግኘት የአላህን መፍራት አንዱ ስንቅ ነው አላህ Subhanahu Wa Ta'ala ምን ይላል ወለው አን አህለ القرى آمنوا واتقوا እነዚያ የከተማይቱ ወይም ደግሞ የዛች ቀበሌዋ ነዋሪዎች እኮ የሀገሪቱ አላህን ቢፈሩ ቢያምኑ ኖሮ ከዛም አላህን ቢፈሩ ለፈተሕና عليهم بركات የተለያዩ ረድኤቶችን በእነሱ ላይ እንከፍትላቸው ነበር ረድኤታማ ይሆናል አንድ ሰው አላህን ቢፈራ ከሆነ ህይወቱ በአጠቃላይ በረካማ ነው የሚሆነው በረካ እኮ ከተነፈክ ሁሉም ስራህ ማለት ነው ከንቱ ነው ምንም በቃ እዚህ ግባ የሚባል ለአንተ አይጠቅምህም ለዱንያ አይጠቅምህ ለአኺራ አይጠቅምህ እንደዚህ ደግሞ ከመሆን አላህን መፍራት ውስጥ ካለንበትኛ يعني ህይወታችን በአጠቃላይ በምን ላይ ይሆናል በረካ ረድኤታማ ይሆናል ማለት ነው አላህ Subhanahu Wa Ta'ala እሱን ለሚፈሩ ለሆኑ ሰዎች በዚህ በዱንያ ላይ አበስሯቸዋል بسرات هلاچو المتقون لهم الكرامه في الدنيا والسعاده يعني في الاخره دنيا ላይ ሳሉ ክብር አላቸው የተከበሩ ናቸው አላህን የሚፈሩ የሆኑ ሰዎች በአኺራ ላይ ደግሞ يعني እድልን የሚጎናጸፉ يعني فريق في الجنه وفريق في السعير ከተባሉት በጀነት የሚሄዱ ናቸው የዛ የጭንቅ ቀን የሚገላገሉ ከጭንቅ ከፈተና የሚድኑ ከሲራጥ ከዛ ካስፈሪ ከሆነ መንገድ አላህ Subhanahu Wa Ta'ala የሚያሳልፋቸው ሰዎች ናቸው ከጀሃነም የሚድኑ ሰዎች ናቸው አላህን የሚፈሩ ሰዎች ጀነት የተዘጋጀችው ለነሱ ነው አላህ ምንድነው ያለው በቁርአን ወሳሪዑ ኢላ መግፊረቲ ሚን ረቢኩም وجنة عرضها السماوات والأرض أعدت للمتقين ودا الله سبحانه وتعالى أذنت ودس رحمة ودس مغفرة تشكدادمو تشاكلوا إلال ودا جنة تشكدادمو قال بوهلا لما نتزقاجتشو على الله سبحانه وتعالى أعدت للمتقين الله لم يفروا سوچنا يتزقاجتشو جنة الله سيفرا የተለያዩ በተግባርም በንግግርም መጥፎ ስራዎችን ሲሰራ የከረመ ሰው ጀነት እኮ ነው የሚገባው ጀነት እኮ አላህ ለራሱ ሊገባበት አይደለም ጀነትን እኮ የፈጠረው ባሪያዎቹ ሊገቡ ነው ይላል መጀመሪያ ይህ ሰው ለአላህ ባሪያ ነው ወይ አላህን ሳይፈራ ለአላህ ባሪያ ይሆናል ባረከላሁ ፊኩም አላህን Subhanahu Wa Ta'ala ለሱ ሳይሰግድ እሱ ያዘዘውን ሳይታዘዝ ጀነትን መመኘት ማለት ራሱ ሞኝነት ነው ስንት ባሮች አሉት ለይለ ወነሃራን አላህን Subhanahu Wa Ta'ala የሚያመልኩ የሚያለቅሱ ነገ አኺራ አሳስቧቸው ቀብራቸው አሳስቧቸው ኻቲማቸው መጨረሻቸው አሳስቧቸው በዒባዳ የሚጠነክሩ ስንት ባሮች አሉት ለአላህ Subhanahu Wa Ta'ala አላህን የማይፈራ የሆነ ሰው ጀነትን አያገኛትም ጀነት የተዘጋጀው ለልሙተቂን ለነዚያ ለአላህ ለሚፈሩ ሰዎች ነው ዒባዳቸውን በትክክል የሚፈጽሙ የሆኑ ለሆኑ ሰዎች ማለት ነው انما يتقبل الله من المتقين ብሏል አላህ Subhanahu Wa Ta'ala ጀነት የተዘጋጀችው አላህ ለሚፈሩ ሰዎች ነው ብሏል ስለዚህ ሁላችንም አላህን ለመፍራት ዝግጁ መሆን አለብን ማለት ነው አላህን መፍራት Subhanahu Wa Ta'ala ያን ያክል እንደ ተራራ ከባድ ነገር አይደለም ተራራ እንደመውጣት አይደለም ወይም ደግሞ እሳትን እንደመጨበጥ አይደለም ፍምን እንደመጨበጥ አይደለም ያዘዘህን መታዘዝ ነው ከከለከለህ መከልከል ይሄ ነው አላህን መፍራት የሚባል
የመልእክተኛውን አለይሂ ሰላቱ ወሰላም ሱና አጥብቆ መያዝ እነሱ ከከለከሉት ከቢድዓና ኹራፋት በአጠቃላይ ምን ማለት መራቅ ነብዩ አለይሂ ሰላቱ ወሰላም ያስጠነቀቁትን ነገር በአጠቃላይ መራቅ ያስፈልጋል ይሄ ተቅዋ ማለት ይሄ ነው ምናልባት ከሰዓት አንፃር ኢንሻአላህ ለማሳጠር እገደዳለሁ ያኒ በጣም ሰፊ የሆነ ነጥብ ነበር ግን ፕሮግራሞች ብዙ ስላሉ በአላህ ፍቃድ ለማሳጠር እገደዳለሁ ሁላችንም አላህ Subhanahu Wa Ta'ala ከሙተቆች አላህ ያድርገን ዒባዳዎችን በትክክል በታዘዙት መልኩ ከሚፈጽሙ ባሮች አላህ ያድርገን نقتفي بهذا المختار هذا والله أعلم والسلام عليكم ورحمة الله وبركاته